እኔ ማሳት መዳኛለች ብዬ እኮ ነበረ። አየሁ ለሰዓት በቃ ሞት ቢባል ወይ ለመሳቅ ነበር ያናድዳለሁ። ሰበብ እየፈለጉ ነው። በቃ እኔ ወደ አንቺ ልናገር የሚል ነገር ምንም አላወራሽም። ከዛ አይደለም እኔማ ቀየር ልልህ ነበር እኮ ቀየር ልልህ ነበረ። አቤት ቅሌት ማለት አሁን ነው ጋይስ። ትልቁ ዳቦ ሊጥ ሆነ። ድሮም እኮ ድራማ እንደሆነ እናውቃለን። ግን ይህን ሪከርድ ማን ነው ያወጡ? የተመታችሁ እርስ በርሳችሁ ቢያንስ እናንተ አትደባብቁም በለው። አይ ፍፄ፣ አይ ቤኪ፣ አይ ሀይሚ፣ አይ ቡራ ተዋርዳችኋል እናንተ። ድራማ ሲሰራ እኮ በጥንቃቄ ነበረ። የማይሆን ሰው ለምን አስገባችሁ? እና ጅሮች ምን አለ ራቅ ብላችሁ ብታወሩ። አቤት ቅሌት፣ አቤት ቅሌት። እኔ ሲጀምር መጀመሪያም ድራማ እንደሆነ በደንብ ነው የማውቀው። ግን ድራማ እንደሆነ የማይገባቸው ልጆች እየመጡ ሲያለቅሱ ምናምን በቃ እናድዳለሁ እኔ ራሱ ስታለቅሱ ማለት ነው። ሲቀጥል ደግሞ ለዩቲዩበሮች የምታሽቃብጡ ልጆች ማለት ነው። እነሱ ገና 100,000 አሁን የእንትናን ማለት ነው ስንቴ ነው 100,000 ገባ 50,000 ገባ እያላችሁ የሀብን ያከበራችሁለት ይሄው ጥብ አድርጎ ሰደበን። ይሄው ምድራሮ ጊት ብሎ ማለት ነው። እናንተ ደግሞ ሙዝና ብርቱካን የማደ ሙዝ ብርቱካን አልቀረ ቁልልልል አድርገው ፔፕሲ ምናምንማ ተውት አይቆጠርም እንዴ? ምን ሆናችሁ ነው? ያ ሁሉ አድርገው ማለት ነው። እኔ እኮ ጊዜ ራሱ የት እንደሚያገኙ ፈጣሪ ወቀውን። ኢጃዛ ቤት ሄደሆን አላውቅም። ሄዳችሁ ስታከብሩ ማለት ይሄው እጥብ አድርጎ ስጥት። አዎ የሌሎችንም የፍፄን፣ የቤኪን፣ የሄኖክን፣ የሀይሚን፣ የብሩኬን ሙዝና ብርቱካን እኮ አልተረፈም ጋይዝ። እኔ አታከብሩ አይደለም ግን ለይታችሁ አክብሩ። ዝም ብላችሁ ሁሉም እውነት እንዳይመስላችሁ። ዩቲዩብ ላይ እየመጣ የሚሰራ ሪል የሚሰራ አለ፣ ውሸት የሚሰራ አለ። አይቅሌ ድራማ ሲሰራ በጣም ጥንቃቄ መደረግ አለበት። ሲቀጥል አብሯችሁ የሆነውን ሰው ማወቅ አለባችሁ። ሪከርድ እንዳያወጣባችሁ በጣም መጠንቀቅ አለባችሁ። እና ይሄን ሪከርድ ማን እንዳወጣው ብቻ ፈጣሪ ይወቀው። እንግዲህ ቤኪና ፍፄን ሲቀርጻቸው የነበረው ካሜራማን ነው ሊሆን የሚችለው ብዬ አስባለሁ። ወይም ደግሞ የዩሁት ነኝ ብላ የመጣችው ልጅ ራሷ ሪከርድ እያደረገች ሊሆን ይችላል። ስለዚህ ሁሉም ነገር ድራማ እንደሆነ ማወቅ አለባችሁ። ሲጀምር ትናንትና እዩ ባንዴ እርሳ ብላ ስትመጣ በደንብ ድራማ እንደሆነ በደንብ ያስታውቃል። ገብታችኋላ? ካልሆነ ግን እነሱን ለማጣላት ከኋላ ሆኖ ድራማ እየሰሩባቸው ነው። ፍፄ፣ ቤኪ፣ ሁሉም ማለት ነው እንደ ጓደኛ። እኔ እኮ ቤኪ ሲያሽቀብጥ እዩ ምንድነው ድራማ እንደሆነ ገባኝ። በቃ ብሩኬ ደግፈኝ፣ ይህን ድራማ እንደዚህ አድርገን እንስራው። ሲጀምር እኮ እኛ ነን አይዲያ የምንሰጣቸው። በመጀመሪያ ደረጃ መጀመሪያ ልጅቷ ስትመጣ እኛ እርጉዝ ናት ብለን ቪዲዮ ሰራን። ከዛ እነሱ እርጉዝ ናት ብለው መጡ። ደግሞ መጀመሪያ ራሱ ብሩኬ ቡታጅራ ሲሄድ ድሮ ፍቅረኛው ጋር ነው የሄደ ብለን እኛ መጀመሪያ በጣም ብዙ ሰው ሲያወራ ነበር እንደዛ። ከዛ ከድሮ ፍቅረኛው ጋር ተገኘ ብላ ሀይሚ መጣች። ከዛ በኋላ ደግሞ ልጅቷ ስናይ ደግሞ እርጉዝ ናት ብለን ደግሞ እኛው ራሳችን አይዲያ ፈጥረን ሰጠናቸው። ከዛ እርጉዝ ናት ብለው መጡ ማለት ነው። ከዛ ማርገዟ ሳይሆን የገረመኝ ልጁ የብሩክ እንዳይሆን ብለን ስንጠራጠር አሁንም የብሩክ ነው ብላ መጣች። ስለዚህ አንደኛ አይዲያውን ከኛ ነው የሚወስዱት። ሁለተኛ ነገር ደግሞ በቃ ተመልካች በደንብ ሰው ሊያዩ የሚችለው እኛውን የሆነ ግምታዊ መጀመሪያ ሰጠና በኋላ ነው ሲሰሩት በደንብ ነው የሚታየው። ስለዚህ ድራማ እንደሆነ በደንብ ማወቅ አለባችሁ። ሁሉም ዩቲዩብ ላይ የሚሰሩ ነገሮችን እያያችሁ የእውነት እየመሰላችሁ የምታለቅሱ ዩቲዩብ ላይ በሚሰሩት ቪዲዮ እርስ በርሳችሁ የምትጣሉ ብሩኬ እንዲያላት ሀይሚ እንዲያለችው ምናምን እያላችሁ የብሩክን የሀይሚን ፎቶ የምትዘቀዝቁ እነሱ እኮ ማታ ቪዲዮ ከሰሩ በኋላ በጥፊ ተጠፋጥፈው ከዛ በኋላ እንደምታዩት ፍፄና ቤኪ ልጅቱ አብረው እየሄዱ ነበር አይደለ? አሁን እነ ሀይሚ እነ ብሩክ እነ ይቺ ማናት እዩ ሄደው ሻይ ቡና አብረው ምሳ ነው የሚበሉት። ቪዲዮ ከሰሩ በኋላ ድብና አድርገው ቪዲዮአቸውን እያዩ ማለት ነው ፈታ እያሉ አንቺ እኮ እንዲህ ብለሽ ነበር እንዲህ ብትኖር ምናምን እየተባባሉ ምሳ ነው የሚገባበዙ፣ ውሂራት ነው የሚገባበዙ። እኛ በምንሰጠው አስተያየት እኛ በምንጣለው እናንተ ላይ ብለ ቁጭ ብላችሁ ስትቃጠሉ ስትንጨረጨሩ ማለት ነው። እነሱ እናንተን እየሰሙ በቃ የሌለ ነው የሚስቁት። እነሱ ራሱ በእኛ እንዴት እንደሚዝናኑ ታውቃላችሁ። ስለዚህ እነሱ በእኛ እየቀለዱ ማለት ነው። ለእኛ ምንም አይነት ክብር የላቸውም። ሲፈልጉ ደግሞ መተውኛን ይሰድቡናል። በሚሰሩ ቪዲዮ አስተያየት ስንሰጥ ማለት ነው መተውኛን ጥብ
አድርገው ነው የሚያሰጡን። እጥብ ምድረ አሮጊት ምድረ ምናምን ምድረ ደደብ ምድረ ገገማ በቃ የማይሉን ከፈለጋችሁ ገደል ግቡ ይሉናል እነሱ። እኛ ለእነሱ ከልባችን ነው የምንወዳቸው። ለእነሱ ብለን ብዙ አይነት አስተያየት እንሰጣለን እንዳይለያዩ ስለምንፈልግ። እነሱ ግን መተው ጥብ አድርገው ነው የሚያሰጡን። ስለዚህ እስካሁን ያልገባችሁ አሁን ደግሞ መቼም አሁንም ይሄን ሰምታችሁ ደግሞ አልገባንም የምትሉ ትኖራላችሁ እኮ። ትናንት ራሱ ድራማ ነው ስላችሁ፣ አረ ድራማ የሚባል ነገር የለም ድራማ ነው አትበሉ። በቃ ተመካክሬ ከሆነ ማለት ነው በጥፊ ብትመታኝ ብትሰድበኝ እሱ ከኔ ጋር እንደሆነ እርግጠኛ ከሆነ ምን አናደደኝ? ስለዚህ እነሱ ድራማ እንደሚሰሩ እስካሁን ያልገባችሁ ከዚህ በኋላ ይገባችኋል ብዬ አስባለሁ። መጀመሪያ ግን አስተያየት መስጠት የምፈልገው እናንተ ምን እንዴት ማለት በቃ በጣም ነው የሚገርመኝ። እናንተ ድራማ እየሰራችሁ በድራማ ላይ አስተያየት ስንሰጥ መታችሁ ትሳደባላችሁ። ሲቀጥል ደግሞ እኛ በጣም እንደሚወዷችሁ ልጆች እንዳሉ ማወቅ አለባችሁ። በእናንተ ምክንያት ሲያለቅሱ፣ በእናንተ ምክንያት እቃ ሲሰብሩ፣ በእናንተ ምክንያት ሲወድቁ ማለት እኔ እንደዚህ የምትወዱ ልጆች ራሱ ጤነኛ አትመስሉኝም። ለምንድን ነው የሆኑ ጥንዶች ይወዳቸዋል እነሱ ተጣሉ ብዬ ለምንድን ነው እቃ መሰብረው? ለምንድን ነው መታመመው? ለምንድን ነው ራቴን ማልበለው? ለምንድን ነው ማለቅሰው? እኔ ምን አገባኝ? ረጉድ እኔ እናንተ የምታለቅሱት ልጆች ራሱ ትገርሙኛላችሁ። እንዴት ማለት ምን አይነት እኔ እንጃ። ስንት የሚያስጨንቀኝ ነገር አለ። እኔ አላለቅስም አልከፋም፣ ግን በጣም ደስ ስለሚሉኝ ስለምወዳቸው ብሩክና ሀይሚ እንዲለያዩ አልፈልግም። ግን እኔ ፈልጌው ሳይሆን ሳልፈልግ አንዳንዴ እናድዳለሁ እነሱ ሲጣሉ ሀይሚን የሆነ ነገር ሲሏት ምናምን አልፈርድባችሁም። በእርግጥ ግን በዚህ ልክ ራሳችሁን መጉዳት የለባችሁም። እኔም ያናድደኝ ፓርት አለ፣ አንዳንዴ እናድዳለሁ። በዚህ ልክ ግን መጉዳት የለባችሁም። እኔ ድራማ እንደሆነ በደንብ ስለማውቀው ድራማ እንደሆነ እያወቁም አንዳንዴ ግን እናድዳለሁ። እና ራሳችሁን አትጉዱ፣ አትጣሉ። እናንተ እኛ ለእኛ ካልሆንን ማለት ነው ለነሱ እያሽቃበጣችሁ እርስ በርሳችሁ የምትጣሉ ማዳም ቤትና ማዳም ቤት ሆናችሁ በእነሱ በብሩክና በሀይሚ በሀብን ለምን እንዲያልሽው፣ ቤኪን ለምን ተናገርሽው፣ ፍፄን ለምን ተናገርሽው፣ ለምን ሀይሚ እንዲያልሽ፣ ለምን ብሩክ እንዲያልሽ እየተባባላችሁ አትጣሉ። የእውነቴን ነው። ባትጣሉ በጣም ደስ ይለኛል። ምክንያቱም ነገ እኔ አሁን ለምሳሌ ማለት ነው እኔ የሆነ ነገር በሆነ የምትደርሱልኝ እናንተ ናቸው፣ የማዳም ቅመሞች። እነሱ አይደርሱልኝም። ለምን? ከነመፈጠር የማያውቁን እኛ እርስ በርሳችን ግን እንታወቃለን፣ ምን እንደምናረግ ህመሙን ሁሉ ነገር ስለምናውቀው። ኢትዮጵያ ሄዳችሁ አንድ ዩቲዩበር ደውሉና ላግኝ ይበሉት፣ ማንም አያገኛችሁም። ማንም ከአረብ ሀገር ነው የመጣው ዩቲዩብ ከፍታችሁ ስጡኝ እባካችሁ በሏቸው ሲሄዳችሁ። ማንም ሰው እንኳን ዩቲዩብ ከፍቶ መስጠት ሊያገኛችሁ ሁሉ አይፈልግም። ገባችሁ አይደለ? ሚስጥር ታወጣለች፣ እንደዚህ ትላለች፣ ስማችን ታጥፋለች። በቃ በጣም ነው የሚፈሩት። አይቀርቧችሁም፣ አይጠጓችሁም ሁሉ በቃ ትክክለኛው ማንነታቸው እንዳይታወቅባቸው። ስለዚህ እርስ በርሳችሁ ተዋደዱ እንጂ በእነሱ ምክንያት አትጣሉ። ድራማ እንደሆነ ብዙ ማስረጃ እየወጣ ስለሆነ መጀመሪያም ያስታውቃል። ግን እኛ ዩቲዩበሮች ምናምን እናውቃለን። እናንተ ግን የዩቲዩብ ባህሪ የማያውቁ ልጆች አሉ። ስለዚህ ድራማ እንደሆነ ማወቅ አለባችሁ። ማልቀስ የለባችሁም፣ መነፋረቅ የለባችሁም። እነሱም ደግሞ እንደፈለጉ እየመጡ አፋቸውን እንዲከፍቱብን እድል አንሰጣቸውም። ምክንያቱም እኛ እነሱን ከልብ እየወደድን እኛ ለእነሱ ይጠቅማል ብለን በምንሰጠው አስተያየት መተውኛል። እናንተ አሮጊቶች፣ እናንተ የዘቀት አስተሳሰብ ነው ያላችሁ፣ እናንተ ኋላ ቀር ናችሁ ብለው እንዲዝቱብን እድል አንሰጣቸውም። እርግጥ ነው የምናደርጋቸው ድጋሜ ቢሰድቡን ማለት ነው። ማንም ሰው ቤኪ፣ ፍፄ፣ ውሃ፣ ብሩኬን ቢሆን ሀይሚን ብትሆን ብሩክና ሀይሚ በእርግጥ እኛ ላይ ብዙም መጥፎ አስተያየት ሰጥተው አያውቁም። ግን ቢሰጡ አንተዋቸውም። ምክንያቱም እነሱ ድራማ እየሰሩ እኛ ደግሞ እነሱ የእውነት ነው ብለን ለእነሱ ብለን ጥሩ አስተያየት እየሰጠን እነሱ እኛን ደግሞ የሆነ ነገር ካሉ በጣም ነው የሚያናድደው። ስለዚህ አትጣሉ፣ ድራማ ነው ይህ። አሁን የተሰማው ቮይስ ሪካርድ ምናምን ሊያናድዳችሁ አይገባም። በቃ ቀድማችሁ አታውቁም ነበር እንዴ? እኔ አውቃለሁ ሲጀመር ድራማ እንደሆነ ሰው። ይሄ ድምፅ አላስደነገጠኝም፣ ግን ደግሞ ጥንቃቄ አለማድረጋችሁ ዝርክርክነታችሁ ነው የታየ። ድራማ ስትሰሩ ቢያንስ መጠንቀቅ ነበረባችሁ። እኛን ለማሳመን በዚህ ልክ ከደከማችሁ ቢያንስ ጥንቃቄ ማድረግ ነበረባችሁ። ከዛ ውጭ ሁሉም ነገር ራሳችሁን ጠብቁ፣ ቅመሞች ማለት ነው። እነሱ በእኛ እየሸቀሉ እኛን እያስለቀሱ ምናምን አስባችሁታል።